የመጀመሪያዬ አንቺ የኔ መስከረም አንቺ ማረፊያዬ አንቺ ልቤ ሰላም ቀጣዩ መንጃ ፈቃድ አውጥተህ የመብራት ኃይል የሆነ ነገር ሹፌር ትሆናለህ ነው። አባቴ የመብራት ኃይል ስለሚሰራ ስለነበረ እንደዛ ነበር የሚያስበው። ፍቅር ያጠቃል እንዴ? የማያጠቃው የለም። እንዴት ናችሁልኝ? አምሮባችኋል በጣምና ያበሻ ልብስ ነበር መልበስ የነበረብኝ አልኩ አይደል? አዎ ለሰይታቴ አስቀምጬያለሁ። ሰላም እንዴት ናችሁ? በመላው ዓለም የምትገኙም እዚህም ሆናችሁ ይህንን ፕሮግራም የምትከታተሉ በሙሉ አዲስ ከሆንኩባችሁ ራኬብ አለማየሁ እባላለሁ። ሰከላ ፕሮግራም ሰከላ ሾው ተጀምሯል በአባይ ቴሌቪዥን። ዘወትር እንግዲህ እሁድ ምሽት ላይ በጉጉት የምትጠብቁት ፕሮግራም እንደሆነ አምናለሁ። እኔም ራሴ ተመልካች ነበርኩ። ዛሬ እዚህ ጋር ነው ያለሁት። ለማንኛውም በጥሩ ስለተቀበላችሁኝ አመሰግናለሁ። ለእናንተ እንግዲህ ረጅሙን የእሁድ ቀን በብዙ ነገር አሳልፋችሁ እዚህ ጋር ደርሳችሁ ይህንን ፕሮግራም የምትመለከቱ ደግሞ የእሁድ ምሽታችሁን ለሰኞ ለአዲሱ ሳምንት ድምቅ የሚያደርግላችሁ ሞቅ ያለ ፕሮግራም ይዘንላችሁ መተናል። የመጀመሪያ እንግዳዬ ሙዚቀኛ ነው። እንግዲህ ትውልድና እድገቱ እዚሁ አዲስ አበባ በተለምዶ ለምን እንደምንል አላቅም መስቀል ፍላወር የሚባለው አካባቢ ነው። 41 ቀበሌ ይባላል። እዛ ነው ተወልዶ ያደገው። እርግጠኛ ነኝ እንደማንኛውም የኢትዮጵያ ታዳጊ ወንድ ልጅ ኳስ ወይም በወተት ላስቲክ ኳስ ሰርቶ ቴዘር እየተጫወተ ያላደጋለ እዚህ መሃል ወንዶች የለም ይሆናል ብዬ አስባለሁ። ይሄ ግምቴ ነው። እሱ ግን እንግዲህ ከልጅነቱ ጀምሮ ውስጡ የነበረውን የሙዚቃ ፍቅር እያሳደገ መጥቶ ከበሮ ሲያገኝ ከበሮ፣ ክራር ሲመጣ ክራር፣ ድራም፣ ኪቦርድ እያለ በኋላ ላይ ደግሞ ተፈጥሮም ስላደለችው በድምፁ መጥቶ የሚገርም አልበም አቅርቦልናል። ማስታወሻ የተሰኘ አልበም ደርሶናል። ስለዚህ ከሱ ጋር ቆይታ እናደርጋለን። የምታውቁት ወጣት ምርጥ ድምጽ ያለው በተለይ ምሽት ክበቦች ላይ የምትሄዱና የምትከታተሉ ከነበራችሁ አዲስ አይደለም ይሄ እንግዳችን፣ ስሙ ብቻ ነው አዲስ ለእናንተ። አዲስ ለገሰ በክብር እንግዳችን ነው። ሌሎችም እንግዶች አሉ። አብራችሁን ቆዩ። አዲስን ጋብዙልኝ። እንዴት ነው? እሺ እንግዲህ በድጋሚ እንኳን ደህና መጣ፣ እንኳን ተገናኘን። እንኳን ደህና ቆይሽ። በምዕራፍ 2 ሰከላ ከኔ ጋር እንግዲህ የመጀመሪያ እንግዳይ ሆነሃል። ከበዓል ፕሮግራም ውጪ ደስተኛ ነኝ። እኔም በጣም ደስ ብሎኛል። ልጅነት አልልህም፣ በቃ እንደማንኛውም የኢትዮጵያዊ ልጅ ነው ያደኩት ስትል ሰምቻለሁ። በቃ ትጀዋለሁ፣ ዘልዬ ይልሃለሁ። እሱን ወጣትነት ብዙ ጊዜ አይነገርም። በተለይ በአንተ ሙያ ላይ ከሙዚቃ ፍቅር ጋር ከሀገር ወጥቶ ሌላ ቦታ ላይ ስራ ከመስራት ጋር የቤተሰብን ፍላጎትና የራስን ፍላጎት በማሟገት መካከል ወጣትነት እንዴት ነበር? አሁንም እንዴት ነው? አሪፍ ጥያቄ ነው። ምንድነው እርሊ ነው እኔ በቃ ሙዚቃ ውስጥ የገባሁትና ማቀው በቃ ሙዚቃ ላይ ሙዚቃ መሳሪያ መጫወት፣ ብዙ ጓደኛ ማፍራት በተለይ ሙዚቃው ላይ የተወሰነ ነው። አሁን ይሄ እንደ ሰፈር ልጅ ኳስ ምናምን የምትይው በጣም በተወሰነ መልኩ እንጂ ብዙ ነገርን ያሳለፍኩት ሙዚቃ አካባቢ ነው። ሙዚቀኛ ነኝ እንግዲህ ሙያዬ። ሌላ ነገር ብዙ ላቅ አልችልም። በወጣትነት በቃ እሱ ነው የኔ early age ላይ ያለው ሙዚቃ ነው። ብዙ ማወቅ ጉጉት በጣም የሙዚቃ ማወቅ፣ ብዙ ዘፋኞችን መስማት፣ ብዙ የሆነ መሳሪያ ያገኘሁትን ነገር መነካካት ምናምን ላይ ነው ያሳለፍኩትና
በጣም የሚታየኝ ትዝ የሚለኝ ነገሮች እንደዚህ ነገር አርሊ ኤጅ ላይ የማስታወሳቸው በጣም እንደ ሚሞሪ የማያቸው እንዴት እንዳጠናው እንዴት ማለት ሙዚቃን ማለት ነው እንዴት ምን እንዳረኩ ነው ማስታወሰው እንጂ የወጣትነት ያ ነው የሚሰማኝ። ከዛ ተወዛዋዥም እንደነበርኩ በጣም ላምን አልቻልኩም እያልኩ ነበረ። አዎ ትንሽ ጊዜ ውዝዋዜ በደንብ በፓሽን የሰራሁት ነገር ነውና ውዝዋዜ የሰራው ያሉትን ነገሮች ከጀርባ ያሉትን ነገሮች መጣውላችሁ ያልኳቸው ነበር። በዛ ወደዛ እንትን አልኩኝ። እንግዲህ መሳሪያ ስትሞካክርም በቅርብ ያገኘኸው ክራር አገኘ፣ ከበሮ፣ ድራም ወይም ከዛ በኋላ ደግሞ ኪቦርድ እንደዚህ እያልክ ወደ ሙያው እንግዲህ በውዝዋዜም ወጣት ክበብ ውስጥም የመሳተፍ ሁኔታ ነበረ እና ከዛ በኋላ እንደገና ወደ ኋላ ደግሞ ተመልሰህ ሙዚቃ መሳሪያው ጋር ቁጭ አልክ። እዛ ሆነ ደግሞ ለፊተኞቹ ነበር መጣውላችሁ የምትለው? በጣም ደስ ይል ነበር። ሙዚቃ መሳሪያ ተጫወትኩኝ። ኦልሬዲ ስፒከር ስላለ በማይክ ነው የሚዘፈነውና ድምፁ በደንብ እንትን ስለማይል አብሬ ይዘፍናለሁ። የተወሰነ አብሮኝ የሚቆሙ መሳሪያ ተጫዋቾች አብሮኝ የሚሰሩ በደንብ ይሰሙኛል እንጂ በቃ ይታወቀኝ ነበረ በተወሰነ መልኩ። ከልጅነቴም ውዝዋዜ ላይ ምንም ላይ ያለው ይሄ ጸጥ አላልኩም ከመዝፈኑ፣ ግን ዝም ብዬ ዘፍናለሁ ከኋላ ምናምን ይታወቀኛል። የሆነ ጊዜ ወደፊት እንደምወጣ ታይቶኝ ነበረ። ጥሩ ነበረ። አንዳንዴ የሰው ልጅ ፍላጎቱን ወይ የሚወደውን ወይ የሚችለውን ነገር ረጅም ዓመታት ይፈጅበታል። አንተ ካልተሳሳትኩ ሃይ ስኩል እንደጀመርክ አካባቢ እርግጠኛ ነበርክ ወደ ሙዚቃ እንደምትሄድ ወይም ደግሞ እዛ አካባቢ እንደምትሆን እና ከውዝዋዜውም ሌሎች መሳሪያዎችን ከመሞከር አንጻር ደግሞ ክበብ ውስጥ የምትሳተፍበት ነበር። እነሱን አንሳቸው ለብዙ ወጣቶች መሰረት የሚሆኑ ይመስለኛል። ያው ምንድነው ልክ እንዳልሽው የሆነ አንዳንድ ነገሮች እንዳይዛቡ ለሰው ማስተላለፍ፣ በተለይ አሁን ሙዚቃ ለሚጀምር ሰው በጣም ትምህርት ወሳኝ ነገር ነው። ቀለም ትምህርት፣ ኖርማል ትምህርት በጣም መማር አለበት ማንም ሰው። እንኳን ለሌላ አይደለም ለመግባባትም ጥሩ ነው ትምህርት ብዬ አስባለሁ። ሌላው ምንድነው በእኔ ሰዓት ላይክ በእኛ ጊዜ በቃ በጣም ፎከስ የምናደርገው ሙዚቃው ላይ ብቻ ስለነበረ ብዙ ትምህርት የምናይ አይመስላቸውም ማንም ቤተሰብ እና አባቴ ትምህርቱ ይሄ ልጅ አይሆንለትም ብሎ አስቦ መጀመሪያ ያደረገው ተክፍል እንዳለው እንደነበርኩ በጣም አላስታውስም፣ ግን የመንጃ ፈቃድ መጽሐፍ አምጥቶ እንግዲህ ቀጣዩ መንጃ ፈቃድ አውጥተህ የመብራት ኃይል የሆነ ነገር ሹፌር ትሆናለህ ነው። አባቴ የመብራት ኃይል ስለሚሰራ ስለነበረ እንደዛ ነበር የሚያስበው። ምናልባት አላቅም ወይ ፊውቸር የታየኝ መስለኝ ይሁን እንዴት ይሁን አላቅም፣ ግን እርግጠኛ ነኝ እኔ በቃ ትልቅ የሆነ ነገር ሆናለሁ እና በቃ የሹፍርናን ሙያ የሚከበር ሙያ ነው፣ ግን ከሹፍርና ደግሞ የተለየ ነገር ሰራለሁ እና በደንብ በዚህ አጠብቀኝ አልኩት እና በቃ መጽሐፉን አልወደደውም፣ ነገሩን አጋጭቶናል፣ ብዙ እንትን አላለንም። ግን ትክክለኛው ነገር ትምህርቴን ያላቋረጥኩም፣ ትምህርቴን ተምሬ ልክ ወደ ሙዚቃው ደግሞ መሄድ ያለብኝ ሰዓት ለሙዚቃው ጊዜን መስጠት ያለብኝ ሰዓት ሙዚቃ ሰጠው እና እንዳልኩሽ ነው የሆነ ነገር እግዚአብሔር ይመስገን የምልባቸው ነገሮች ሙዚቃ በብዛት ክራር ሲይዘው ገባኝ። እንጨት ቤትም ስለሰራው ምናምን ቶሎ በእንጨት የሆነ ነገር ለመስራት ማለት እዛ ያየሁትን ነገር ቤቴ ለመስራትም ረዳኝ። ክራር ቶሎ ገባኝ። የሆነ ነገር ሲይዝ ቶሎ ይገባኛል ምናምን መሳሪያ ላይ እንደዛ ነበርና አዲስ ሙዚቀኛ ባይሆን ምን ይሆን ነበር? ጎበዝ የእንጨት ባለሙያ። በእውነት ጎበዝ አናጺ ነው መሆን የነበረው። በተወሰነ መልኩ ገንዘብ ማግኘት የጀመርኩት በሱ ነው። በደንብ እንጨት ሙያ ላይ ነበር። ግን አልቀጠልክበትም? ለራሳችን የሆነ ነገር ስንፈልግ ከወንድሜ ጋር ወይ ከጓደኛዬ ጋር ዝም ብለ ሄደን የሆነ ነገር እናደርጋለን። ሞከር አይ አለ ቤተሰብ እናቀውም ሰው ብዙ ወዳጆቻችን እንደዚህ ናቸው። የኛ አካባቢ በጣም እጅ ባለሙያ ይበዛዋል። ለዛ ስለሆነ ሄደን የሆነ ነገር ሞክራለሁ።
መጠባበቂያ አንዳንዴ ጥሩ ነው ያስፈልጋል ለእንደዚሁም ለስሜትም ለፍላጎትም ደግሞ ደስ ይላል ሙያ ሲኖርህ ረጅም ዓመት ከሀገር ወጥተህ የምሽት ስራን በደንብ ሰርተዋል በሙዚቀኝነት እንዴት ነበር ያ ወቅት አሁን ማህበራዊ ህይወት እዚህ ከዛው ትገለላለህ ትርቃለህ ልትመላለስ ትችላለህ በመሃል ግን ሌላ አይነት የህይወት ዘይቤ ነው የምትከተለው እንዴት ነበር ቆይታ በጣም ሞዶ ጊዜ ነው ረጅም ጊዜ ነው በጣም አሪፍ ልጆች አብሬ ኖርኳቸው እንደ ሩሜት አንድ ቤት ውስጥ 4 አልጋ ሆኖ ምናምን እዛ ውስጥ ነው ልክ እንደ ዩኒቨርሲቲ ላይፍ ነውና ከነሱ ጋር ነው በጣም መቻለን የለመድኩበት በጣም መቻቻል በጣም አሪፍ ጓደኛማቾች ሆነን የተለያየ እዛ ልክ ተገን እዛው ተዋውቀን እዛ ጓደኛ ሆነን እስካሁንም እንደ ቤተሰብ በጣም የቀጠለ ልጆች ነን የተለያየ ቤት ነው የምትሰሪው ግን ከሙዚቃው ከስራው ከለውጡ ባሻገር እኔ በደንብ የተለወጥኩት ዱባይ ነው እዛ በኖርኩበት ጊዜ በደንብ ጊዜ ነበረኝ ማታ ዘፍናለሁ ቀን ቤትም የሚኬድበት ስለሌለ ቀጥታ እየገባው እዛው ክለብ ውስጥ ቀን ዝግ ስለሆነ በደንብ አጠና ነበር ምን አይነት ዳይሬክሽን ነው የሚኖረው የኔ ጉሮሮ የኔ አዘፋፈን ምናምን የሚለውን እዛው ነው በደንብ ይዤ የመጣሁትና ከዛ ውጭ ያለው በኑሮ ይሄ ሶሻል ላይ ባልሽው በቃ እንደዚህ ከሰው ጋር በደንብ ተቻችሎ መኖር እኛ ያለመድናቸው አንዳንድ ነገሮች አሉ በደንብ የኢትዮጵያ ሕዝብ ጎረቤት እንጂ ሩሜት ምናምን የለም በሩሜት ማለት ከሌላ ያለ ሰው አብሮ አንድ ክፍል መኖር ምናምን እና 4 ከማይተዋወቅ ቤተሰብ የመጣ ሰው ጋር ግን በጣም በፍቅር በሚገርም ሁኔታ መኖር ማለት ነው እሱን በደንብ ለምጄበታለሁ አዲስ ኤክስፒሪየንስ ነው ከኛ ከሌላ ሀገር ውጭ ሀገር የሚል ስም ተሰጥቶት አይደለም እንይለውና ግን ብዙን ጊዜ አበሻ ስለሚመጣበት እኔ የሰራሁበት ቦታ ላይ የተለየ ኦዲየንስ አይደለም ግን ደግሞ ኑሮ ላይ ነው ለወጥ ሊልብሽ የሚችለው ሌላው በጣም ቀላል ነበር ስለዚህ ድምጻዊ የሆነውን አዲስን ያ ወቅት ፈጥሮታል አጠንክሮታል ይበልጣል ቀይሮታል በደንብ የሆነ እርግጥ አርጌ አምኜ ስመጣ በዛ ነው በቃ በዛ ነው አመጣጣኝ በጣም አሪፍ ነበር እኔና ለዛ ነው በደንብ ጨርሼ በስነ ስርዓት መሰነባበቻ የተደረገለት ሙዚቀኛ የመጀመሪያ ይመስለኛል እውነት ይመስለኛል በስነ ስርዓት የቴንኪዩ ፕሮግራም ነው በቃ በደንብ ቴንኪዩ ተብዬ ነው የወጣሁት ማለት በቃ የመጨረሻ አንድ አውቄው ነው ከዚህም ተጠርቼ ስለነበር ሄድኩት የመጣሁት ለዛ ነበር እንግዲህ እዚህም ስትመጣ እንደገና የምሽት ክለብ ውስጥ እየሰራህ ነበረ ከዛ በኋላ የሆነ ሰዓት ላይ በቃ ወሰንክ ከዚህ በኋላ አልበሜ ላይ ነው ማተኩረው እንግዲህ ያ ሲቀር ብዙ ነገር ነው አብሮ የሚቀረው ብዙ ትለምዳለህ ብዙ ኑሮም አለ ኑሮም ይፈልግሃልና ምን አስወሰነህ ምን አይነት ሰው ነኝ እኔ እንደዚህ ፕላን አድርጌ በዚህ እንደዚህ ያደርጋለሁ እና አምል ሰው አይደለም ግን በዛን ጊዜያቶች ውስጥ ከሆነ ጊዜ በፊት እቅድ በቃ በዚህ ጊዜ አቆሜ ለአልበሙም ብቻ ሳይሆን አንዳንድ ነገሮች በቃ ፋሚሊም ለመመስረት የሆነ ሬዲ ሆኖ ለመጠበቅ አንዳንድ ነገሮች የማታን ነገር ትንሽ አቆመዋለሁ ብዬ አስቤ ነበርና ከዛ ውጭ ደግሞ አልበሜም ማለቅ ነበረበት በደንብ አልበሙ ላይ ፎከስ ማድረግ ነበረብኝ ማንበብ የሚባል ነገር ከፕላኔ ውስጥ ከነበረ በጣም ጊዜ ያስፈልገኝ ነበር እነዛን ጊዜያቶች እስካገኝ ድረስ ያስቀመጥኳቸው ፕላኖችን በስትክክል አቆምኩት በቃ እንደዚህ አቆማለሁ ብዬ ወሰንኩ አንድ አመት ነው የሰጠሁት ለራሴ በዚህ አመት ውስጥ አልበሜ እስክጨርስ ድረስ የሚያስፈልጉኝ ነገር አሟልቼ አቆማለሁ አልኩ አንድ ወር ሲቀረው አስደነገጥኳቸው በቃ ላቆም እችላለሁ የሚል ነገር ነበር ስነግራቸው የነበረው ብዙዎቹ የተወሰነ ሰው አላመነኝም ግን በቃ ከዛ ነው በቃ በጣም ሙዚቀኞቹም ደስ ብሏቸዋልም ደስ አላላቸውም ግን በቃ አብረውኝ የሚሰሩ ልጆች በቃ ማቆም ነበረብኝ ድምጻዊ ስትሆን ሙዚቃ መሳሪያውን መጫወት ትቼ ከዚህ በኋላ ወደ ድምጽ ነው ምገባው ያልከበት ሁኔታ አለ ወይስ አሁንም ቢሆን ልሰራው ትችላለህ አይ ትቼ አላልኩም አሁንም ቢሆን ሌሎች ነገሮች እርግፍ አድርጎ ይመታው አይደለም ማረፍ አሁን ክለብ
በሆነ አጋጣሚዎች በሰርግ ምናምን ሰርግ የቤተሰብ ሰርግ ኖሮ ከሰርጉ ሲያልቅ በዛው አፍተር ፓርቲ እንደሚባለው ሄደን ዘፍኛ ቃለው ዛር ቪላውንጅ ብዙ ጊዜ ቤት የሰራሁት እዛ ስለነበረ እሄዳለሁ። እዛ በተወሰነ መልኩ ያልመለስበትም ምላቸው ነገሮች ብዙ የሉኝም። ግን በዋነኝነት ሙዚቃ በቃ ድምጻዊ ሆናለሁ ስል ፎከስ ካላረግሽ ሁሉንም ነገር የምታይ ከሆነ አይሆንም። ሶ ቤቴ ኪቦርድ አለኝ፣ ጊታርም ክራርም ድራምም አለኝ። ሶ ራሴ ሪሄርስ አደርጋለሁ የተወሰነ ነገር። ግን አንዳንዴም ከጠሩኝ ሄጄ መስራቴ ላይቀር ይችላል። ግን በቃ ካለው ነገር ጋር የሚያስኬድ ኦር ደግሞ የራሳችን የሆነ ምሽት የምናረግ ከሆነ መኖሪያ ቤት ውስጥ ምናምን ስናረግ እንትላለሁ እንጂ ልተውም ብትይው አይተውሽም። አንድ ሚስጥር ልበለው በቱታ አይቼ አውቃለሁ ክለብ ውስጥ እንግዲህ እና ልክ አሁን ሲለኝ ኦኬ ያኔ ሌላ ጊዜም አውቃለሁና መድረኩን ለቦታው የሚሆን ፕሮቶኮል አለው የራሱና ልክ እንደዚህ እንግዲህ ሙዚቃ ሲሰማ ድንገት ይገባል ማለት ነው። እሷ ጊዜ ታስተውሳታል። ይሄ ሙዚቃ በመስማት መግባት አይደለም እሱ በዋና ምንድነው የሆነው የት እንደሆነ አላቅም። የሆነ ቦታ ቆይተን ከዛ ቪላውንጅ ምንቀባበለው ወረቀት ነበር ጓደኞቼ ጋር እነሱ እዛ ስለነበሩ ነው ወረቀቱን ላቀበለው ሄድኩ ጊዜ በቃ በበናት ገብተህ ትንሽ ቆይተህ ትወጣለህ ምናምን በሚል ገባን። እኔ ቁጭ ብዬ ሙዚቀኞቹን አንዳንዴ ምልክት ሳይሰጣቸው አያስገቡም። ግን የዛን ቀን አይ ቲንክ የሆነ አንድ ሌላ ዘፋኝ ነው ጃም የሚያደርግ ዘፋኝ ነበርና እሱ ስሜን ጠራው በማይክና አለኝ በጣም ዊርድ ነው ብቀር አይሆንም ብዬ በቃ እኔ ቀጥ የወረድኩ። ደስ ያለው ሰው አለ በቱታ መሆኑ። ግን ዋናው ዓላማ ቱታው ሳይሆን አጋጣሚ ነው። እኔ አሁንም ቢሆን ደስተኛ ነኝ። የዛን ቀን በጣም ናፍቆ የነበረና መስፈን እድሉ ከተገኘ በጣም ለምን ክለብ ስታቆሚ አንደኛ የሚከብድሽ በቃ መስፈን የምትዘፍኝበትን መድረክ ነው። ጥሩ አይተሻል ማለት ነው። ቱታውን ብዙ ሙዚቃዎች ተሰርተው የሚመረጥ ነው ተመርጦ ነው እነዚህ የሚደርሱት። የቀረም ሊኖር ይችላል ስለሱም እናወራለን። እዚህ መሃል ግን እስቲ ቆየት ያለው ወይም ደግሞ ይሄ መግባት አለበት ብለህ የተማሟትክለትን አንድ ሙዚቃ በድምጽ በሰማው ደስ ይለኛል። የተማሟትክለት እዚህ አልበም ላይ የአልበሙ ላይ አጋዥ አለኝ፣ ብዙ አጋዥ አማካሪ አለኝ። ግን ምንድነው እነዚህ ነገሮች ላይ ብዙ ውሳኔ ወይኔ ነው ብዙ ወሰንኩ እኔ። የመጀመሪያዬ አንቺ እኔ መስከረም አንቺ ማረፊያዬ አንቺ ልቤ ሰላም ድርሻዬ ነሽ አንቺ የሐሳቤ መባቻ አምላክ የሸለመኝ አርጎሽ ለኔ ብቻ የኔ ነሽ የኔ ብቻ ሚል ነው። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። መስቀል ማለት ብርሃን ነው። ዘመኑን ብርሃን የሚያደርግ ታላቅ የ35% ቅናሽ ከቴምር ፕሮፐርቲ በፒያሳ አያት ተክለሃይማኖትና ጋርመንት ላይ እስከ 85% ግንባታቸው የተጠናቀቁ ሳይቶቻችንን ከባለ 2 እስከ ባለ 3 መኝታ አማራጮች ከ5 ሚሊዮን ጠቅላላ ዋጋ ጀምሮ ለሽያጭ ይዘን ቀርበናል። ለበለጠ መረጃ በ0981 96 98 98 ይደውሉ። መልካም በዓል። ቴምር ፕሮፐርቲስ። የተቀነሱ ሙዚቃዎች ይኖራሉ ብዬ አስባለሁ። አንዳንዱን ደግሞ ብዙም ለፍታችሁበት እንደሆነም ደግሞ አውቃለሁ። በባንድ ተሰርቶ ብዙ ባለሙያ ተሳትፎ ወጪ ወጥቶ ከዛ ደግሞ መምጣትም ያለባቸው ይኖራሉ፣ መሰማት ያለባቸው። ምን ይጠብቃሉ? ጣፈንታቸው ምንድነው? የቀሩ ሙዚቃዎች የምታስታውሳቸው? የቀሩት ብዙ አሁን እንደውም ይሄን ነገር ካነሳሹ ብዙ ጓደኞቼን ይቅርታ አምላቸው ይሄ መኖር ነበረበት የሚሏቸው ሙዚቃዎች አሉ። አውቄ አይደለም የተውኳቸው። በቃ አንዴ ጀምሬዋለሁ። በቃ እግዚአብሔር ይርዳኝ እንደምወዳቸውን ነገሮች ሰብስቤ ልጨርስ ብዬ መወዳቸውን ነገሮች ነው ያወጣሁት። ከዛ የተረፉት ሙዚቃዎች እዚህ ውስጥ ቢገቡ የተወሰነ ዳይሬክሽን ያስቀይራሉ። የአልበሙን ዳይሬክሽን
የተወሰነ ወይ እንዴት ነው ወይ ከሐሳብ ከግጥሙ ሐሳብ ከተወሰነ የሙዚቃም አይነት ምናምን በደንብ ወጣ ሊል ይችላል ብዬ ስላሰብኩ የተወሰነ ምርጫ አድርጌያለሁ። የቀሩትን አላቸው። የሚገርመው እኔ ሁሉም ያውቃል አልበሙ ከወጣ 1 ወር ከምናምን ወር ደግሞ 2 ወር ሊሆነው አካባቢ ነው። ከዛ በኋላ አሁን ሰሞኑንም እየቀዳው ነው ኦሬዲ ሌሎች ሙዚቃዎች ማለት ስራው አልቆመም እና አሉ አሁን የሚቀዳ ወደፊትም የሚመጣ የሆነ ነገር ስለሚኖር ከነዛ ጋር ራሱን የቻለ አንድ ስም ይወጣለት ፕሮጀክት አለ። ከዛ በኋላ ደግሞ አልበምም የሚቆም አይደለም። እነዛ ነገሮች ላይ ተካተው ይወጣሉ። ስለዚህ ተሰሟቸዋላችሁ፣ አይከሽፉም፣ አይቀሩም እያልከን ነው? አይቀሩም። በጣም ብዙ ወጪ ወጣባቸው በጣም ውድ የሚባሉ ሙዚቃዎች አሉ። አሁን ግጥምና ዜማ ምናምን ስለ ገንዘቡ ሳይሆን ብዙ መሳሪያ ተጫዋች አሁን ብዙ መሳሪያ ተጫዋች ልክ ሌሎቹ ላይ አሁን የኔ ናት ላይ ምናምን እንዳለ ትራምፔት፣ ትሮምቦል፣ ሳክስፎን ምናምን እንደገባበት እዛ ላይ ደግሞ አንደኛ የቀረው ላይ ከዛ በላይ ብዙ ቁጥር መሳሪያ ተጫዋች የተሳተፈበታልና ሲቀር እናውቀዋለን ጉዳቱን ምንንም አውቀዋለሁ። ለዛ ነውና እስቲ ሲደርስ ቀናቸውን ይጠብቃሉ። ጠብቁ ተባባላ እነሱም ላይ ነው የምትዝተው። እሺ አልበሙ በአብዛኛው ከፍቅር ጋር በተለያየ ሁኔታም ቢሆን ከፍቅር ጋር የተያዙ ነገሮች አሉት። ከዛ እንስሳ በጣም ተወዳለህ፣ ውሻ። ይሄ ሰው ዝም ብላችሁ ፐርሰናሊቲውን ስታዩት እንግዲህ የፍቅር ሰው ይመስላል። ፍቅር ያጠቃል ማያጠቃው የለም። በጣም የሚወደድ ነገር አይደል የሚመከር ነው። ጤነኝነት መፈተሻም እኮ እሱ ነው። እና ለዛ ነው አሁንም ይቀጥላል፣ ፍቅሩ ይቀጥላል። እሺ ሌላው አንዱ ነገር የምወዳቸውን ነገሮች ነው የሰበሰብኩት ብለኸኛልና ውሳኔ ይፈልጋል። አንተ ምሽት ክለቦች ላይ ሰርተሃል። የምትሰራበት የነበረም ቅርጽህ አለ ረጋ ባሉት አጫዋቶችና አልበም ሲሆን ደግሞ ቀጥሎ ወይም የመድረክ ስራ ታስባለህ፣ ኮንሰርት፣ እንደዚህ ሌሎች ነገሮች ይኖራሉና ብዙ ሰው ለመድረክ የሚሆን ሞቅ ያለ የሚያስጨፍር ወይ እንደዚህ ምናምን እያለ ይቀላቅላል። እንደዛ ግዴታ ባይሆንም እስኪመስል ድረስ ያንን ስትወስን ቀጥሎ የሚመጣውን ነገር ምን ያህል ነው ያሰብከው? ባጭሩ ደግሞ ስጠይቅህ እንደ ሙዚቀኛ ከዚህ መረዳት ነው የቻልኩት ረጅም ርቀት ለመሄድ እቅድ ያለው ሰው አድርጌ ያሰብኩህ። መልስህ ምንድን ነው? ምን መሰለሽ አሁን ከአንዳንድ ሰው ንግግሮች የተወሰኑ ስህተቶች አይጠፉም። ስህተቶች ኢን ሴንስ ላይክ ብዙ የኢትዮጵያ ሕዝብ ጭፈራ ብቻ አይደለም የሚወደው እና ደግሞ ሙዚቀኞቹም አሁንም እየሰሩ ያሉት በጣም የሚገራርም እኮ ስለ ሙዚቃ እየተሰራ ነው እየተሰማ ያለው። በእኔ ደግሞ በጣም ቀዝቃዛ ብቻ አይደለም የሰራሁት ራሱም አለው። ግን እንግዲህ እየተደመጠ ነው በተወሰነ መልኩ። ሰው ነው የሚያውቀው የሚፈርደው። አሁን የተወሰነ ቀዝቅዟል፣ የተወሰነ የሆነ ነገር አልሆነ ምናምን የሚሉትን ነገሮች ትክክል ነው፣ ቀዝቀዝ ሊል ይችላል። ግን ደግሞ ሰው የሚፈልገው የሚሰማውስ አሁን ሌላ ሁሉም ያኛውም ሰው እንደዛ ከሰራ እኔም እንደዛ ከሰራው እነዚህን ማን ይሰራቸዋል? ማለት የተለየ ነገር ደግሞ ማለት ቀዝቀዝ ያለ ነገር እኔ የምወደው እኔ መስማት መፈልጋቸውን በጣም ስሰማ ያደግኩት ሙሉቀንን፣ ቴዎድሮስ ታደሰን እና አለማየሁ እሸቴን ምናምን ነው እና እነሱ የሰሯቸው ሙዚቃዎች በጣም የሚወደዱትን ዝም ብለን ብንፈልጋቸው ሞር ቀዝቀዝ ያሉት ናቸው እና አሁን ለመድረክ ለምናምን የተባለ መድረክ ላይም በጣም ስሎ ዘፈኖች፣ ቀዝቃዛ ዘፈኖች የሚወደዱበት ሰዓት ነው። ግዴታ እንጨፍር የሚል ሰው አይደለም ያለው በጣም እና ደግሞ አድማጭ ነው። ኢትዮጵያ ሕዝብ በደንብ አድማጭ ነው እና ለዛም ይመስለኛል የሆነ በቃ ሐሳባቸውን ለመግለጽ ለኮንሰርት ለስቴጅ የሚሉት በቃ ተደራሽነቱ ምናምን ከማሰብ ይመስለኛል እና በደንብ እንግዲህ እየተሰማ ስለሆነ ፍርዱን ወደ በኋላ ብናደርገው ብዬ አስባለሁ። በጣም የገዛኝ ሐሳብ እንግዲህ የሆነ ሰው መስራት አለበት። እነዛንም ልክ ነው መስራት አለበት።
አዎ ብዙ ለኮንሰርትም ለምንም በጣም ቀዝቃዛ አምፊዎች ውስጥ ብዙ ሙዚቃዎች የሚደረጉበት ማለት ትልቅ አምፊ ቲያትር ውስጥ ስሎ ሙዚቃ በባንድ ኦርኬስትሬሽን ተደርገው የሚሰሩ በጣም ብዙ ነገሮች አሉ። እኔም የነሱ ምናልባት አንዱ አካል ለሆን እችላለሁ። ወደፊት ስናየው ወደፊት ነው የምናውቀው። ሙዚቃዎች ደግሞ እየተሰሙ ነው። ምንድነው የሚያስፈልጋቸው? ምንድነው የሚሆኑት? እንደተባለው በትክክል ኮንሰርት ላይ የሚመጣው ሰው ተዝናንተው መሄድ አለበት። በተወሰነ መልኩስ በቃ የሆነ ነገር ፍቅረኛም ያለው ለፍቅረኛው የሚጋብዝበት ቦታ ሊሆን ይችላል። የሆነ ነገርና ቀዝቃዛውንም ሞቅ ያለውንም አንድ ላይ ማድረግ ነው እንጂ ሰው ሁሉ እንዳለ ሞቅ አድርጉት ካለ ማል ይቀመጥ ነው በለኝ ሁሉም ጨፍሮ አይሆንም። አለት ነው ልክ ነው። እስቲ ግጥምና ዜማ አንተም ተሳትፈሃል አንድ ስራ ላይ ቢሆንም ብዙ ለሌሎች ብዙ እድል ሰጥተሃልና እድል ሰጥተውኛል። እሺ አዎ እውነት ነው። በጣም ትልልቅ የጥበብ ሰዎች አሉበት እዛ ላይና እነ ይልማ ገብረአብ አሉ። አብነት አጎናፍር ዜማ ሰርቶልሃል። እሱ ባለው ይታየው ሰርቷል። ሞገስ ተካም እንደዚሁ ዜማ አለ። በጣም ብዙ ባለሙያ ነው የተሳተፈው። ማላቃቸውም አዳዲስ ልጆችም አይቻለሁ። ናትናኤል ግርማቸው ግጥም ሰርቷልና እንዴት ነበረ ያ ሂደት? ሙዚቃ ስትመርጥ ምርጫህ እንዴት ነበር? ብዙ አማራጭ ይኖራቸዋል። አንዳንድ ሰው ለአንተም ድምጽ ብሎ ሊሰራ ይችላል። አንዳንድ ባለሙያ አንተ ስትመርጥ እንዴት ነው የመረጥከው? ለራስህ ሰራኸው? ከሌሎቹ እንዴት መረጥክ? ብዙዎቹ እንትን ያደርጋሉ ለእንትና ብዬ አስቤ ምናምን የሚሉት አሰራር ስላለ ብዙ ጊዜ አልተቸገርኩም። ከሱ ጋር ብዙዎቹን አብረን ነው የሰራናቸው። እሱን የሰራቸው ግን አብረን ሆነን ስለሆነ እና ደግሞ እንደ ወዳጅም እንዴት እንደሆንኩ ምን አይነት አዘፋፈን ልዘፍ እንደምችል ስለሚገባው እሱን ሰራ። ሌሎቹ ግን በስነ ስርዓት አብነትም በቃ አዘጋጅልኝ ምናምን እንዳልኩት በቃ እሱም አስቦበት ይሄ ለሱ ይሆናል ብሎ አዘጋጅቶ ሁለቱን ነው የወሰድኩት። ሁለቱን ስቀዳቸው በቃ ያውቃቸው ነበር። አንደኛ ሙዚቀኛ ነው እሱ በደንብ። ሞገስም የተወሰኑ ስራዎች ሰጠኝ። ከነዛ ውስጥ ሚስማማህን ምረጥ ብሎኝ ያኔ ሚስማማኝን መረጥኩ። ምንድነው አንዳንዴ እንትን ሊኖር ይችላል አመራረጥ ላይ ወቅታዊ የተወሰነ አይነት ነገር ሊሆን ይችላል። እኔ መጀመሪያ ሐሳቤን ይዤ ስለመጣው ሲጀምር የአልበሙን ቲም እያሰብኩ ነው የመጣሁትና ምን አይነት ዘፈን በመርጥ ከዛም በኋላ ደግሞ ምን አይነት ዘፈን አይደገምም ደግሞ ድጋሚ ማልወስደው ምናምን ነገሮች ስለማቃቸው ስመርጥ አልተቸገርኩም። በቃ ይሄንን ብዬ የምወስዳቸው በብዛት ሆነዋል እስካሁን የሰራኋቸው። ከአልበሙ ስንወጣ አርቲስት የጥበብ ሰው የመድረክ ሰው ብቻ ሰው ፊት የመጣ ሰው ይተቻል ወይም አስተያየት ሁሉም ሰው እንደልቡ መስጠት ይችላል። ግን ሁሉም ሰው ደግሞ የራሱ የሚተቸው አስተያየት የሚሰጠው ነገር ደግሞ አለ በየትኛው መልኩ። ግን ሲመስለኝ ሙዚቀኛ ሆነ ያ ነፃነት ነበረ ከጀርባ ሆነ ከፊት ስትመጣና ታዋቂ ሰው ስትሆን እሱ ነገር የሚገደብ ይመስለኛል። ለጥበብ ሰው ደግሞ የልብን አለማውራት ሌላ መታፈን ነው። ቢያንስ በሆነ ዘዴ በፊልም ባለሙያ ከሆነ በፊልም ሙዚቀኛም ከሆነ በራሱ መንገድ ይገልጸዋል። ምን ትላለህ? ወቅቱንም የሚመስል ነገር ይመስለኛል። ቲም በቃ የምትናገሪውም ነገር ወይ ተቆርጦ ሌላ ነገር ይመስለኛል። እኔ እግዚአብሔር ይመስገን እንደዚህ አይነት ነገር ገጥሞኝ አያውቅም። ግን ብዙዎቹን የዚህ ተጠቂ ብዛት የሆነች ነገር ተቆርጣ ወይ ተወጣና ከሆነ ነገር ጋር ተገጣጥማ እንደዚህ አይነት ነገሮች እንዳይመጣባቸው ይመስለኛል። ሌላ ደግሞ እኔ በጣም ጥሩ ጓደኞች ስላሉኝ እነሱ ላይ ወጣዋለሁ ወር ደግሞ እነሱ ምን ላይ በቃ እንደዛ እንነጋገራለን። ብዙ ነገሮች አስተያየት አይሰጥባቸውም። አስተያየት ለመስጠት ወይ እንግዲህ የሆነ ወይ ኖርማል ሌላ ስራ የሚሰራ ሰው ሲናገር ድጋሚ ያን ሰውዬ የትላለ ምናምን ብለሽ ላትፈልጊ ስለምትችይ በእኛ ሙያ ግን ወይ ደግሞ በሌላ ስነ ጥበብ ላይ ያለ ሰው ሐሳቦችን በነፃነት የመናገር በስፔሻሊ እኛ ሀገር አይቻልም፣ ይታወቃል። ሌላ የፖለቲካ ምናምን ነገር እሺ ብቻ ሳይሆን በሌላ ነገር ፖለቲካው ላይ ይብሳል እንጂ ሌሎች ነገር ላይ ምንም መናገር አትችይም።
ለምን ነጥብ ይያዝብሻል የሆነ ነገር ይሆናል እንደዛ አይነት ነገሮች ናቸው አዲስ እንደ ከሙዚቀኛ ውጪ እንደ ሰው ምን አይነት ሰው ነው እንጃ እኔ ሞር በጣም ብዙ ረጅም ሰዓት ቤት የሚያሳልፍ ሰው እንደ ሙዚቀኛ ነው ልልሽ የምችለው እንጂ እንደ ሌላ ሰው ሆኜ አላውቅም ለምን ሙዚቀኛ ረጅም ሰዓት ሙዚቃ የምሰማ ሰው ነኝ በቃ ቤት ነው መሆኑ ብዙ ጓደኞቼም ከኔ ጋር የሚያሳልፉት ማለት እኔ ጋር መጥተው ስለሚያሳልፉ ብዙ ጊዜ የቤት ሰው ነኝ መሄድባቸው መውጣባቸው ሻይ መጠጣባቸው ቦታዎች ኦሬዲ ይታወቃሉ 3-4 ቦታዎች የሆነ ቦታ እንደዚህ እና ወክ ነው የምወደው እኔ በደንብ ወክ አደርጋለሁና እንጂ የተለየ ነገር እስቲ በምን መልኩ እንደሆነ ባይገባኝም ግን እንደዚህ አይነት ሰው ነኝ እኔ ብዙ ጊዜ ረጅም ሰዓት ያሉኝም ጓደኞቼ ከሙዚቃም ከምናምንም ውጪ ያሉት ቤት አብረን እናሳልፋለን ወክ እናደርጋለን በቃ እሱ ላይ ነው ያለው አንዳንድ ጊዜ ለራሳችን የማይታወቁን ባህሪያቶች አሉ አሁን አንድ ጊዜ ምን ገጠመኝ መሰለ በሆነ ነገር ተናድጄ ሁለተኛ ሰው አልሰማም አልኩ ቤት ውስጥ ነው ቤተሰብ ጋር ከዛ እናቴ ናት የምትሰሚ ነው እንደሚመስልሽ አለችኝ እኔ ለኔ ገባ ሰው የሚለኝን የምሰማ ሰው ነኝ ብዬ ነው ለራሴ ማስበው ሰዎች ሲሉ ሌላ ተቃራኒ ነገር ሆኖ ታገኘዋለህ እና ልክ እንደዛ በጣም የቤተሰብ ሰው ነህ ወይስ የብቻ ጊዜ ነው እንትን የምታደርገው ማሳለፍ የምትፈልገው ከጓደኞች ጋር ያለ አንዳንድ ጊዜ በጓደኞች መሃል የሆነ ሰው መካሪ ነው የሆነ ሰው ሁሌ የሚመከረው ነው ሁሌ የሚያጠፋው በቃ ልክ እንደዚህ ያለ የሆነ ካራክተር አለን ሳናቀው የትኛው ነው አዲስ በእንደዛ ከሆነ ጓደኞቼ እንደሚሉት እኔ በጣም ግትር ነኝ የሆነ ነገር አይሆንም ካልኩ በቃ አለ በትተውት ወደ ሌላ ነገር ልንሄድ እንችላለን ብዙ ጊዜ እሱ ሊሆን ይችላል እንጂ ሌላ በጣም ያስደስተኝ እኔ ጓደኞቼን እወዳለሁ በጣም መሰብሰብ በሚለው በሱ ነው እዛው ቤተሰቤን በጣም እወዳለሁ በጣም ወደ እነሱ አደላለሁ በማሳለፍ ካልሽኝ ግን ረጅም ሰዓት ቤት ስለመሆን ነው የምልሽ እንጂ በዚህ በባህሪ በመናምን ካልሽው ጓደኞቼ የሚሉት እንደዛ ነው ግትር ነው እሱን አምናምኛለሁ አንድ ነን ማለት ብዙ አንዳንድ ነገሮች ማለት የሚስማሙኝ ምናምን ብዬ ለእንትን ላለ ሳይሆን ብዙ ጊዜ ብቻ የሆነ ነገር ላይ በቃ ብዙ ነገር ቢቀርብኝ ይሻለኛል የሆነ ከነገ ወዲያ የሚረብሸኝ ከመሰለኝ ወይ ነገር አንዳንድ ነገሮች ግትር ለዛ ነው አንዳንዴ አጠፍ ማለት መልካም ይመስለኛል እኔም ያው ነኝ ስለዚህ ብዙ አልመክርህም አይዞህ አስተካክላለሁ ተመከርክ ማለት እሺ ስቱዲዮ ውስጥ ስትሰሩ እንቅልፍ ወስዶ ያውቃልና ድምጽ የእንቅልፍ የማኮራፋት ድምጽ የሆነ ቦታ አለ እያሉ ነበር ቅሬታ ያቀረቡ ባለሙያዎች ነበሩ የት ጋር እንደሆነ አንናገርም ግን እንቅልፍ አንድ ቀን ሳይሆን ብዙ ቀን ይወስደኛል እንጂ ስቱዲዮ ውስጥ ብዙ ጊዜ ተማላ ለምን ረጅም ሰዓት ሌሊት ስለሚሰራ የተወሰነ ድምጽ ከቀዳሽ በኋላ የተወሰነ ነገር እስኪሰሩ ድረስ ናፓ አደርጋለሁ እነሱ በዛ ጊዜ በቃ ሁሉም ኮምፕሌን ነው እኛ እዚህ እየለፋን የእሱን ስራ እየሰራን ይለዋል ያውቃሉ እኔ ምንም አይነት ነገር የሚያስቆይ ነገር ወይ ከመሸም ቡና እንኳን ስለማልጠጣ ይታወቃል ለዛ ስለሆነ በተለይ አሁን ቃል ለአልበሙ ብዬ ስራ ካቆምኩ በኋላ እንግዲህ ቶሎ ነው የምተኛው በጊዜ ለመስራት ደግሞ የሚያመቻቸው እነሱ ማታ ላይ ስለሚችል ለዛ ይሆናል እሺ እየዘጋን ነው የመጨረሻ ጥያቄ 2 አመት እንግዲህ 2 አመት ሆነ ካልተሳሳትኩ አይደል ክለብ ስራ ትተህ አልበም ላይ ካተኮርክና ኑሮ እንዴት ተገፋ በዚህ ኑሮ እንዴት ቻልከው ምንድን በኪነ ጥበቡ ነው የሚለው እንደዛ ነው አይ እኔ ብዙ ፍላጎቶች የሉኝም ረጅም ሰዓት እንዳልኩሽ ቤት ነው የምሆነው በቃ በእንደዚህ አይነት ነገሮች ናቸው በደንብ ራሴን ቆጥቤ እኔ ኖርኩት በተወሰነ መልኩና 2 አመት ከ2 አመት ከ3 ወር በላይ ነው አልበሙ ከመውጣቱ በፊት ያቆምኩትና ከበድ ያለ ጊዜ ኖሯል ብዙ ጊዜዎች አሳልፍ ያለው ግን ረጅም ሰዓት እኔ ቤት ስለማሳልፍ
አንዳንድ ነገሮች ብዙ ሰው አያውቅብኝም አለ ብያቸዋል። ችግርና ምንን ዝቅ ብሎ ነው ይባላል። ለጥ ብሎ ነው በደንባና ብዙም ከባድ ጊዜቶች ናቸው። ብዙ ጓደኞቼ ነው የሚያውቋቸው፣ ግን በደንብ የሚታለፉ ነበሩ። ለዛ ነው። እሺ ምስጋና ካለ መቼም ብዙ ሰው ተሳትፏል፣ አብሮ ብዙ ሰው ነበረ። እንግዲህ እስካሁን ሳመሰግናቸው ነበረ፣ አሁንም አመሰግናቸዋለሁ። እግዚአብሔር ይመስገን እስካሁን ቆይተናል ከጓደኞቼ ጋር፣ በተለይ ሙዚቀኞቹ አብሮኝ የሰሩ አሁንም ያቆየን በደንብ ደግሞ ባሪፍ ደግሞ ከዚህ በኋላ ትልቅ ፕሮጀክቶች ይኖሩናል። በደንብ ከሁለተኛ ለሶስተኛ እያለን ምን ቀጥል ያርገን። አሜን። በዛ ነው እንደዚህ ከሌ አንዳንድ የሚጠራ ስለሆነ ብዙ ሰው በመሃል እናደርጋለን። እንደዚህ አልበሙ ላይ የተሳተፉ በርካታ ባለሙያዎች ናቸው የነበሩት። አሁን ካለፍኩ በኋላ ራሱ እኔ ራሴ ያዩዋቸውን ስሞች እያስታወስኩ ነበር። ግን ሁላችሁንም እናመሰግናለን። አንድ ሙዚቃ ትጫወትልናለህ? የቱን መረጥክ? ያዘጋጀናቸውም የተዘጋጀነውም በብቻ ነኝ እንጂ ነው። እሷን ተጫውችልሽ ከመጣች ልታያት ልትሄድ ነው። እናመሰግናለን። እንግዲህ እንመለሳለን ከረፍት በኋላ።